ሎክ ኢትዮጵያ የባህር በር መዳረሻና ቤዝን የማግኘት ፍላጎት ከማንኛውም አይነት የጎረቤት አገራት እኛ በሰጥቶ መቀበልም ካለም ሜጋ ፕሮጀክቶቻችንን በመስጠትም በማንኛውም አይነት በገበያ መር ማንም ሳይጎዳ ያለን ሰተን እነሱ ያላቸው እንዲሰጡን ተብሎ ጥያቄ ሲቀርብ ለኤርትራ ብቻ አልነበረም ጥያቄው ቀረበው ሁሉም ጎረቤታችን ያለው ሶማሊያ ጅቡቲ አገር ብለን እንኳን እንደ አገርነት እንኳን እውቅና ያላገኘችው ሶማሌላንድን በዛ ሂደት ውስጥ የገባችበት ሁኔታ ነው ያለው ወደ ቀይ ባህር አገር ወደ ቀይ ባህር የሚያስጠጋን አገር ቢገኝ ኤርትራ እኛን ከመተንኮስ እንደማትመለሱ እንግዲህ የኢትዮጵያኖችን የጣፋንታ በተለይ ባህር በርን በተመለከተ የኢትዮጵያኖችን ጣፋንታ የምንወስነው እኛንን ነው ያሉት ኤርትራኖች ያንተን የደረጀን የኔንና አጠቃላይ ኢትዮጵያኖችን በቀይ ባህር ላይ የመድረስ አለመድረስ ቤዝ የመኖር አለመኖር ታፍነን መቀመጥ አለመቀመጥ የሚለውን ነገር ወሳኞች እኛንን የሚለውን የጸና አቋም እንዳያዙ አመላካች ነገር ነው ማለት እኛ ኤርትራኖች አለቆቻችንን ከዚህ ቦታ ላይ አባረናቸዋል ዳግም ወደዚህ አካባቢ ላይ መመለስ የሚታረጉ እንቅስቃሴ ካለ እግራችሁን እንቆርጣለን ነው ያለው ዜጋው ነው አው ጌታ ኤርትራ እግሬን ቆርጪ አንቺ እግር ስር ተንበርክኬ ይኖራሉ የሚል ካለ ሚናው ይለያል ማለት ነው ባንዳና ትክክለኛ ኢትዮጵያ ዜግነት ለምን በጣም ወሳኝ ምዕራፍ ላይ ደረስነው ይመስለኛል በትክክል መረዳት በዚህ ጉዳይ ላይ የኤርትራን አቋም የሚደግፍ ካለ ማለት ነው ማንም ማለት ነው በኢትዮጵያ ጠላትነት ብቻ ሳይሆን የኢትዮጵያን በኤርትራ ስር ባሪያ መሆናችንን የተቀበለ ዜጋ ብቻ ነው ማለት ነው ይሄ በታሪክም ነገ የምንወራረድበት ጉዳይ የሚሆነው